ነሽ። ደግሞ የኔ ሪከርድ ወስደሽ ትፖስቻለሽ። በጣም ነው እንዴ ራስን ማውረድ ዘቀዘቋል። ዘቀዘቁ ሲጀምር ምንም ያመጣ ወስዳ ዘግዝጋለች። እግዚአብሔርን ሁለት ይኸውልሽ ሰንዬ ፎቶ ቢዘቀዘቅ ምንድን ነው የሚመጣው? ያ እንደውም እኮ አለማሰብ አስተሳሰብ አለመኖራቸውን ደንቆሮ መሆናቸውን ነው የሚገልጸው። የሰው ልጅ ፎቶ ተዘቀዘቀ አልተዘቀዘቀ ምን የሚቀየር ነገር አለ? ይልቅስ ማን እየጠበለለ ማለት ነው። አንቺ ልታወሪም አትመጥንም። አታውሪ በአላ ገኒ እኔ እኮ ልንገርሽ ለምን መሰለሽ እኛ ማንወደው ወንድ ሃይሚ አጠገብ እንዲደርስ አንፈልግም። ዜሮ አስገብተን ከህይወቱ እንድንወጣ ነው የምናደርገው። ከዚህ በፊት ዳኒ ማለት ነው ዳጊን ማን ነበረ ስሙ? ማን ነበረ? ሀዩ ማን ነበረ? ኦኬ እንደሱ ከሆነ ታዲያ እቺ የመጣች እዚህ እንደ ጣውላ የምትገተረውን ለምን አውጣታችሁ አታስጥሉም ታዲያ? ኖ ሲሚ ገኒ ማን ነበረ ስሙ? ሀዩ ማን ነበረ ስሙ? ዳኒ ነው። ማን ሳንዬ? ዳኒ ነው። ይሄ ታማ ቤት ዳኒ የሱሲ ባል ማለት ነው። ይሄ ሱሲ ባል ማለት ነው። ዳኒ እኮ ዳኒ ሮስት ማለት ነው። እኛ እህቶቿ ጀግኖቹ ምን አደረገን? ዜሮ አስገበን ማለት ነው። ከህይወቷ እስኪመወጣ ድረስ ነው ያስለቀስ ነው። እነሱ ግን ሻርሙጣ ሴትዮዋ መጠችና አርግዣለሁ ብላ የምትመጥ ለአንተ የምትመጥ ነው እቺ ነች። ድስት ኪዳኑን አገኛ ምናምን ብሎ ነው የሚፖስቱት። በጣም እኮ እነሱ አመላቸው ነው። እነሱ እኮ አመላቸው ነው። እኛ አንቺ ሶስናን እኮ ለጥፈዋል። ዜሮ አስገብተን እንዴት እንደሆነ ከህይወቱ ምስቅልቅል አውጥተን ነው ምንጤላቸው። ገባችሁ አይደል? እናንተ ግን ምንም ሳትጸዳዳ ይቺ ብብቷን እንኳን ዶዶራንቱን ታይ። እሺ የኑሮ ውድነት ነው። እንደው ውሃ እንኳን የለም እንደ ኢትዮጵያ ምድር ላይ ይቺ ሚዲያ ላይ የለም ሎሚ የለም። እንደገና እግሯን አይተሻል? እንደ የእግሯ ሸረኮቴው ቡባችን የወንድማችሁ እንደው ምስት አይመርጡም እንዴ? አይመርጡም እንዴ? እግሯን ይውስቲ ስሙኒ ይከታል እኮ ከኋላ ዛሬ ነው ያየዋት። ምን አለ ሽፍን ጫማ ብለብስ ደግሞ ኤርጋንዶ ነው እየለበሰ። አስቢ ይሄን የመሰለ ለክብሩ የሚጨነቅ ይሄን የመሰለ ሸበላ ጀግና አስቢ። አይገባውም። እናንተ የምንም አይገባውም የሚባል ነገርን ከቅመሟ ውጭ ሌላ ሴት እኔ አልፈልግም። ይቺ ነው ወይ የሚያቀነባብሩለት? ያሳፍራል እኮ ሚዲያም ላይ እኮ የሚቀርብ ሰው አለ እኮ። እሱ እኮ ደንግጧል እኮ። እኔ ትናንትና ሲጀመሩ አልጠጣሁም። እሷን አይቼ ፈጣሪ ስራን ይስጣት። ስሚ ሀዩ ማለት ነው። እሱ እኮ ታዋቂ እኮ ነው፣ የሚዲያ ሰው እኮ ነው። እንዴ አብራው የምትቆመዋ ሴት እንኳን ያቺን እኮ ነው። ታውቂያለሽ፣ እሷን እንደዚህ አድርገን ስናመጣ ማለት ነው የሀይሚዬ ድሮ ፎቶዋን አምጥተው ልጥፍ። ግን እኮ አሁን ሀይሚዬ ፎቶ ምን ነው የእሱ የድሮ ፎቶ የልጅነት ፎቶችን የእኛ የሚውጣ እስኪ ምን እንደምንመጠን አፈር ነው የምንመስለው። ሲጀመር እንደው ይቺ ትሆናለች ብለው ሲያቀናብሩ ራሱ እነሱ ባለየ እንደሆኑ ነው የተረዳኋቸው። ስሚ ድሮም ራሱ ቆንጅዬ ነበር። አይደለም የሀይሚን የድሮ ፎቶ ከማምጣት ብዙ ሰው እየናቃት ነው እያለ ነው። የሀይሚን የድሮ ፎቶ ከማምጣታቸው በፊት እስኪ ዘንድሮ ባሉበት ፎቶ ራሳቸው ብዙ ሰው እንትን እያላት ነው አለ ብሩኬ እና ሳትታጠብ መታ ምን እናርጋት? እኔ ውሃ መጠጣት ነው ያቃተኝ። መናቅ ይላል እንደ ጭራሽ እሱ እጁን እንዳይዛት እኮ የሚገፈጥረው እኮ ይቺን ነው እኮ ያችን እንዳይነካ። ዛሬ ደግሞ የገረመችኝ እኔ ማለት ነው ገን እውነቱን ሲናገር እግዚአብሔርን የምር ነው። እነሱ ብሩኬና ሃይሚ ሲደባደቡም ደስ ይለኛል፣ ሲጣሉም ደስ የምር እቺዬ ማለት ነው። ማታ በቃ መራቅ እያለ ነበር። እንኳን ውሃ አልጠጣም። በእናታቸው ልጅቷን እኮ ገፍትሯታል። ታውቃላችሁ የሆነ ሰዓት ላይ ስትነካው ራሱ ወደዛ ወስቺን ነው የሚገፈጥረው። የኛዋን ያት የእጇን ነጣት ያቋቋሟ ግርማ ሞገሷ በስመ
አብ ወልድ መንፈስ ቅዱስ እንደው ጽድት ያለች እኮ ነች። ከለሯ ራሱ አቧራ ቢነካት ገንዬ ማለት ነው። እንኳን እዚች ጋራ አሁን መጣችሁ እዚች እንትን አለች ጋራ እነዛ ጋር ልታቃጥለን ይሄው እያመጣች ነው። ፈጠረሽ መቅዲ አንሺ ልትለጥፋ ተመልከቱ፣ ጉዲው ይሄ ራሱ ሴትነታችንን ነው እኮ የምናዋርደው። እግዚአብሔርን ራሱ በጣም ተናዷል ይመስለኛል የልጁ አባት ማለት ነው። እንዴት የሆነ ፓርቲ ላይ በየሩሙ ነው የሚያሳፍረው። በየሩሙ እየጠራኸኝ ስትል ግን በቁሟ ነው የገደሏት። የምር እና ደግሞ እኮ ከማይዳፈሩት ጋር ነው የተዳፈረችው። እንደው አክብረዋት ልጅቷ ደግሞ ያለችው ነገር ሰምተሻል? በየሩሙ ለምንድን ነው የሚጠራኝ? በየሩሙማ ታዲያ እሷ አጽጂ ናታ። ጽዳት እኮ ሰራተኛ ናት እኮ አልጋ ልታስተካክል ነው የመጣው። ታዲያ ጽዳት ሰራተኛ በየሩሙ ነው የሚጠራው። ወይ እናት ዲ እናርጊ ስራ በስቶታል። ስራ አይናቅም ግን ያው የኩዩና ሰራተኛ ናት እኮ የኛዋ። ስሬት ግን እኮ ማለት ነው ሙቀት ሲሆን ነው ሰው የሚያልበው። ኢትዮጵያ እኮ በዚህ በጣም ብርድ ነው። ሚዲያ ላይ እኮ እንደምትቀርቢ ታውቂያለሽ እኮ። እንግዲህ እኔ ሃይሚን ጠበቅኩት ነገር ልንገራቸው። እግዚአብሔርን አልጋ ውስጥ ስር ውስጥ ገብታ እንዲተኛ ነው የጠበቅኩት። ጫማውን ታውልቅ፣ ጫማውን አውልቃ አልጋ ውስጥ ሰኒ እንደዛ ታደርግማ። አታደርግም ነው የኛ አስተበልኮ ያላት ሰው ናት እኮ ለክብሯ የምትጨነቅ ያሳና። ይሄ ኖርማል እኮ ነው እንጂ እዚህ ያስቃል። እንደዚህ የቡታ ጅራ ልጅ አለ። የሀገራችሁን ልጅ ሳሙና ግዙላት ወይ ሎሚ ወይ ዶዶራንት ምናምን ስጧት። ዶዶራንቱ ኑሮ ውድ ነው። አንቺ ደግሞ ማሪ ሁሉም አንድ አይደለም እኮ። እኔ እኮ ቡታጅራ ልጅ ነኝ ግን አንድ አይደለም። እሺ ውዴ እኮ ከታች የቡታጅራ ልጆች ሳይሆን ያልኩት ከታች የቡታጅራ ሲቢ መቅዲ አንዳንድ ቁጥር ምጽፎን አስገቢሽ ምን ልትነግር እንደሆነ እስቲ አስገቢ። ኧረ ይሄኛው ልጅ እንገረን እስቲ ስለ ልጅቷ ይኸው እንዴት ናችሁ የሚለው ለራሱ ለራሱ ነው ለራሱ ማያውቅም። ኧረ ተው ምን ይጎረናል? እዚህ ሴት ነው ያለው የተሰበሰበው። ይሄ አንዳንድ ቁጥር የምትጽፈው ሴትን አስገቢ፣ ወንዱን አታስገቢ። እኔ ወንድ ሲያዝ እኔ ግን የሚያሳዝነኝ በዚች ሴት ብሩክ የመጣ ማስረገዙ። አይ አይደለም ዜራ ገብታለች። ሰላም ናችሁ? እንዴት ናችሁ? እንዳጨሁ እኔ ስራ ላይ ነኝ። እንዴት ናችሁ? ደህና ነን ሁላችሁም እረፍት ላይ ነው። እንዴት ናችሁ? እየሰማሁ ዘርዬ እንዴት ነሽ? እንኳን በደህና መጣሽ የኔ ቆንጆ። እህትሽን አይተሽ ደስ ብሎሻል። አቤት አንቺ ምን ይሻልሽ ይሆን እንደው? ወይኔ ጉዴ! ሄሎ፣ አይሰማም? ሚዩት አድርጊ። ስራ ላይ ነኝ ያለው። ስትንጫጩ እንዳታስቀጡኝ። እኔ አላስችል ብሎኝ ነው የገባሁት። እንዴት ናችሁ? ሁላችሁም ሰላም ናችሁ? እናውራ ማንጫጭ አውሩ። ዛሬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ናችሁ? ልጆቻችን ምንድን ነው መጨረሻቸው? ምን ይሻላል? ኢትዮጵያ እንሂድ ተያይዘን ሁላችን። ትኬት ብቻ ቻሉን እንሄዳለን። ችግር የለም። አይ ዘርጌ አሁን ሳትወጪ በፊት የዛሬውን እንዴት አልሽው? እስኪ ንገሪን እስኪ። ያ እንግዲህ ከባድ ነው የዛሬው። ሌላ ነገር ውስጥ ከተተኝ እኔ ማለት በቃ ሁለቱ ልጆቼ ግን በጣም ያሳዝናሉ። እርስ በርሳቸው ቢደባደቡ ይሻላል ሰው ሳያስገቡ። እኔ እኮ ሰው የሚገባው ነው የማይመቸኝ። ሰው ገባ እኮ አሁን እኮ ሰው መግባቱ እኮ እኛም እኮ ፍርድ ምንም ግራ ገባኝ እኮ እኔ። ሁለቱ ቢደባደቡ፣ ሁለቱ ቢጣሉ፣ ሁለቱ ቢፋቱ፣ ሁለቱ ቢጋቡ ጥሩ ነበር። የገባው ሰው መቼ ነው የሚወጣው ነው አሁን ጭንቀቱ። እሱም ይጠራል፣ እሷም ትጠራለች። ባትጠራች ጥሩ ነበር ይመስለኛል። ሁዘርዬ ማለት ነው። ለሀይሚም እንደዛ አድርጊ ብሎ እየመከራ ያለው ቤካ ነው። ለብሩኬም እንደዛ አድርጊ ብሎ እየመከራ ያለው ቤካ ነው። ግን ያም ሆነ ይህ ሰው እየመከራችሁ ነው። እንደዛ ሲታደርግ ይናደዳል። እንደዛ ሲታደርግ እንደዛ ኑሮ በእልህና በንዴት አይሆንም። እንደዚህ አይነት ጓደኝነት ፍቅር በእልህና በንዴት አይሆንም። ምንድነው መሰለሽ
እቺ ልጅ ዛሬ እቺ ልጅ ባትመጣ ኖሮ እነሱ ተነጋግረው ይስማሙ ነበረ። እሱ ትናንትና ጠራ፣ እሷ ደግሞ ዛሬ ለማስቀና። ሴት ሁላችንም እንዲህ ነው ባህሪያችን። ግን እቺ ልጅ በቃ ብትቆረጥና ብትወጣ አትወጣም። አሁን እኮ እንግዲህ ልጅ ይዛለች አይደለ ቤተሰባችን ብላ ነው የምትለው። ግራ ገባን እኮ። አንቺ ወይዘርዬ የምን ልጅ ነው የያዘችው? ትናንትና ሆዱ ላይ ዛሬ ይተካል። ምን ሆነሻል እንዴ? ገንዬ ምን ሆነሻል? ሴት አይደለሽ? ያስታውቃል እርጉዝ እንደሆነ። እንዴ ትናንትና ይጣለ ገኒ ሰፊ ቀሚስ ስትለብሽና ጠባብ ይለያያል። ግን እቺ ልጅ እርጉዝ ናት። የእውነት እንዴ የሚታይ እኮ ነገር ነው። ጨርቅ እንኳን ቢጠቀጠቅ አርቲፊሻል እንኳን እንደዚህ አይሆንም። ነካሽ አይደለም። የትናንቱ የለችም፣ ምንም የለም። የትናንቱ ባዶ አይደለ እንዴ? ወይዘር የተያጠወጣ ቀሚስ አይደለም። የትናንትናው ሰፋ ያለ ነው። ውጥር ያለ ልብስ አይደለም። የትናንትናው ሰፊ ቀሚስ ስትለብሽ እኮ ልቅቅ፣ በዛ ላይ ትንሽ ረዘም ስለሆነች በሽንጧ ነው የያዘችው። የታለው ሽንጥም የላትም እኮ እንደ ገንዬ አሁን ሌላ ነው ጥላቻው፣ እኛ ወይ ደግሞ መናደዳችን ሌላ ነው። የእውነት አይደለም። እግዚአብሔርን ተናድጃ አይደለም ማውራሽ ያለው ግን እኔ ምን ነው እንዴ አውቃለሁ እኮ እርግዝና ነው። አንዳንዴ በመጥፎ ነገርና በበጎ ነገር ካላየሽው ነገሮች ሁሉ ጠማማ ነው የሚሆኑት። እኛ አሁን በቃ ባትሆን ብለን ስለምንል አንዳንድ ቀን ባዶ እናረጋታለን፣ አንዳንድ ቀን እሺ ህይወት ይቀጥላል ያለው ታዲያ ምንድን ነው? ህይወት ይቀጥላል። እውነቱን ነው፣ ህይወት ይቀጥላለን የምላለው ግን የእኛ ልጆች ቁጭ ብለው መነጋገር አለባቸው፣ ረጋ ብለው። እሷም እልህ ላይ ናት፣ ተናደደች። ጭራሽ የትናንቱ ተጨመረ። እሱም ደግሞ እየባሰ አንዳንዴ ጭንቅላትሽ ሊፈነዳ ነው የሚደርሰው። እነሱ በነገራችን ላይ ያወራሉ፣ ነገ ከነገ ወዲያ ያወራሉ። እኔ መግቢያ እየሰሩ እርስ በርስ የሚመጡት ሁሉ ዛሬ ሌላ ነገር ውስጥ ከቶኛል ጭንቅላቴ እኮ። ዛሬ እኮ የዛሬ ወሬው ወይዘርዬ አገፈታተሩ፣ አነጋገሩ በቃ ሂጂ አልፈልግም። ለምን የትላንቱን መልስ ነው እየሰጠን ያለው። ሰውየው ማንን ትችላለህ ቢሉት ሚስቴን ነው የሚባለው። ወደኝ ነው የሚችለው ለእኛ ነው። እርጉዟን ቢገፈትራት ወይ ብትወድቅበት ወይ የሆነ ነገር ብትከሰውስ እንዴ? በቪዲዮ የተያዘ ነገር እርጉዝ ደግሞ ገፈተርክ ደበደብክ ተብሎ ይያዝ እንዴ? ሳሾፍ ያለሽ እሷንማ ገፍትሯታል እኮ የሆነ ሰዓት ላይ አላየሽውም? የሆነ ሰዓት ላይ ገፈተራል። ልጅቱ ግን በቃ ወይኔ ማመጡ መቅድጌ ሁለቱ ሌላ ሰው ከገባ እንደዚህ ነው። አይተሻል። ከአዲስ አበባ ጀምሮ ሶስተኛ ሰው ሲመጣ ድብልቅልቃቸው ወጥቶ ነው የሚሄደው። እሱ ማያዳምጥ እሷ ማታዳምጥ። ግን ይሄ ነገር ሪል አይደለም። ብቻቸውን መታረቅ ሲፈልጉ ነው እነሱ ብላሽ ነው እንደኛን ጭንቅላት ስችን የምታሳም የምሪል ነው ሀቢብቲ። ሪል ቢሆንማ ለእኛ መቼ መልስ ይሰጡናል? ሀቢብቲ እስቲ ታይ። አሁንማ ነቃልኩሽ። ለምን መሰለሽ ልጅቱን የጠሯት? ለምን መሰለሽ ማቆም ስለማይፈልጉ ስለሚቀጥሉ ነው እንጂ ራስ በራሳቸው መነጋገር ቢፈልጉና መታረቅ ቢፈልጉ እነሱንም አይጠሩም። ወይ ደግሞ ቤተሰብ የሆነ አካል አምጥተው ነው ልታናድዳት የጠራቻት፣ ልትመልስላት መልስ ልትሰጣት ነው የጠራቻት። የትላንቱ እሱ ራሱ የጠራቻት ማሬ በሰው ነው ያስላከችላት እኮ ብሩክ ፈልጎሻል ብላ። ለዛ ነው የተናደደው፣ ለዛ ነው የተበሳጨው። ገባች? እሱ መግቢያውን ሲሰራ አይተሻል። አነጋግራት ነው። አሁንም ቢሆን አነጋግራት ጥሩ መልስ ከሰጠችኝ ብሎ ከዛ እሷ ናት እስቲ ልጅቷ ከሌላ ሰው ጋር ምን አገባን? እዛው ያስወጣ በዛ ደግሞ እንትን ዶዶራንት ግዛላት በለው። እሺ አንተ ደግሞ ዶዶራንት ግዙና ስጡ። በሀይሜ የተነሳ ወንጀለኛ ሆንኩኝ እኔ እኮ። አሁን ምን ይሉኛል? እሺ አሁን በዚህ እድሜ ቤት መድሃን ቅርበልኝ ጌታ። ምን ተሰውዬ ለምንድን ነው ማለት ነው? ልጁ የሌላ ሰው ነው። እሷ ራሱ እኮ ዛሬ ብላለች እኮ ባልተጣራ ልጅ ነጥነጥነት አትበይ ብላታለች ለሀይሚዬ እኮ መሀል አካባቢ ልጅቷ ራሷ ማለት ነው። አባቱ ሌላ ነው ማለት ነው። ገል እሱ እኮ ታውቂያለሽ እንዳላረገው እኮ ዛሬ ተናገረ። ክብሬን አታውርጂ። እኔ እንደዚህ ግን ለምን ብሎ ነው? ትዕግስት አይኖረውም ወይ ነው ፊፍዬ? ለምን ትዕግስት አይኖረውም? እሱ እስካመጣው ድረስ ትዕግስት ያስፈልጋል እኮ። አምጥተሽ ሲያበቃ እስከ መጨረሻው እንዳትደርሺ በአቋራጭ የሚሆን ነገር እኮ የለም እኮ። ያመጣሽውን ነገር እኮ እስከ ጥግ ድረስ ነው መሄድ ያለብሽ። ለምን ይበሳጫል? ለምን ትዕግስት አይኖረውም? ለምን መልስ መስጠት ያለበት ቦታ መልስ መስጠት ይችላል እኮ። አሁን ዛሬ እሷ መጣች አይደለም እንዴ? ላነጋግራት ነው አለ። ከሰማይ ትስማኝ፣ ካለም ሰማች የራሷን ህይወት ትኑር። እንዴት ነው አንቺ ስንት ዓመት የገነባሽውን በደቂቃ የራስሽ ጉዳይ ብለሽ የምትተዩ? እንዴት አድርገሽ ነው?
ግን ይሄ ድንጋይን ወርቅ ልታረጊዋችም። ስለዚህ ይሄ እንትን ነው። እሱ በስርዓት ማስረዳት ማውራት የሚችል አይነት ሰው አይችልም። አይዋ አሁን የእሱ ዓላማ ድብልቅልቅ የሚያደርግ አይነት ሰው ነው። ዓላማውን እሱ አምጥቶታል አይደል? ይሄ ነገር ጀምሮታል። መጨረሻ ላይ ወዴት ነው የሚዞረው? ወደ ሀይሚ ነው የሚዞረው እኮ። እሷን እንድታስተካክልለት እኮ ነው። እሷን እንድታስተካክል እኮ ነው። አሁን እኮ እንደፈለግሽ አድርጊው የሚላት እኮ። አሁን ደግሞ ምን ታደርጋለች? ስለምታውቀው እሱን ከኛ የበለጠ እሷ ታውቀዋለች። አሁን እሱ ሁሌ ስራ ያመጣና ይሸሻል። እንዴት ነሽ? ሰላም ነሽ ወይ? ሰላም አላልኩሽም፣ ይቅርታ መሀል ላይ ገባሁባችሁ። መልዕክትሽን ስራ አውሪ ዩዘር አውሪ። አይ አውሩ። እሺ አልሰማኋችሁም፣ ስራ ላይ ነበርኩ። እሺ አይሽሽ ሁሌ ያመጣውን ነገር ለምንድን ነው ስልቹ የሚሆነው? አንድን ነገር ካመጣሽው እስከ መጨረሻሽ እኮ መጓዝ ነው ያለብሽ። በቃ አምጥተሽዋል። አሁን እሱ ዛሬ የሰራው ስራ ምንድን ነው? ራሱን አውጥቶ እንደገና ደግሞ እሷ እንድታስተካክልለት ወደ እሷ ያዞረ ነው የሚመስለኝ። ለምን ራሱን እንዳወጣ ታውቂያለሽ? ዛሬ በጣም ትናንትና ስለተሰደበ ዛሬ እኮ ታውቂያለሽ፣ ሙሉ መግቢያው ለተመልካች ነው። መልስ አላደረኩትም። ቤት ከገባው በኋላ በደንብ አይቼ እነግርሻለሁ። ዝም ብዬ ነው ያየሁት። እያቆራረጥኩ ስራ ላይ ስለነበርኩ ሰዓት አልነበረኝም እና እስቲ ልግባና ቤት ከዛ በኋላ ቼክ አድርገውና ለተመልካች ነው። ወንድ ልጅ ተመታሁ እኮ ያለው ለምን መሰላችሁ? ትናንትና እንዴት ሴት ልጅ እየተባለ ላይፍ ላይ ነበሩ ሲከታተሉ። ዛሬ እኮ ለተመልካች ነው ሙሉ መግቢያ። ሀይሚዬ የመታችበትን በጥፊ እንደውም በትንሽ ነው የመታችው። ድንጋይ ይዤ አባረረው ነበር። ዝም ብለሽ አውርተሽ ስታበቂ ተናግረሽ ስታበቂ ደግሞ እንደገና እኔ እንትን እልሃለሁ ለምን ትይኛለሽ አለ። ያወራችሁ እኮ ትክክለኛውን ነገር ነው። መልስ እኮ ነው እየሰጠችው ያለው እኮ እሱ ነው አይደለ እንዴ? ልጅቷን ያመጣው ምን አለችው? ዛሬ ማን አለ? ዛሬ ደግሞ በር ሲንኳኳ ደግሞ ማን ትሆን የመጣችው አለች። እንግዲህ ያው እሷ የምታውቀው ያው ስለሚያመጣ ነው። እንግዲህ ያው ልጅቷ ትመጣለች አለች። ተናዳ ነው። ሴት ስንናደድ እኮ ማለት ነገር ነው የምንለው እኮ። ያንን ነገር አንደርስታንድ ማድረግ አለበታ። እንደዚህ ልትናገረኝ የምትችለው ይሄንን ስላደረኩ ነው። እኔ ሮንግ ስላደረኩ ነው። በጣም የዋህ ልጅ ነው። እኔ ዛሬ እንደተረዳሁት እኔ አላጠፋውም። ራሱ አቲም ያ ነገር ተከስቶ ገብቶሻል። አም ሶሪ አትችለው በቃ ብለሽ ነው ኮንቲኒው የምታረጊው እንጂ በቃ ባይሆን ኖሮ ገብቶሻል። ለሱ አሁን ምንም ስላላረገ ጥፋት አይደለም ነው ያለው። ለምሳሌ እርጉዝ ሴት ምንም አትደረግም ሲል ለራሴ በጣም ነው ያሳዘነኝ። በቃ አያውቅም ብዬ እርጉዝ ሴት እስከ 8 ወር 9 ወር ሁሉ ትችላለች አስፈላጊ ሆኖ ከተገኘ። ይሄ ሳይንስ ነው ኑሮ ነው። ግን በቃ ራሱ በጣም የሚያሳዝን ህፃን ልጅ ነው እንዴ! በጣም ብዙ ነገር እንደዚህ አይባልም። ቆይ ልክልሻለሁ በእንግሊዝኛው ከ15 ዓመት በላይ ህፃን አይባልም እኮ በቃ የዋህ ልጅ ስለሆነ እንጂ አሁን እንደዚህ አይነት ሳይንስ ይሄ በዓለም ደረጃ ላይ እኮ እርጉዝ ሴት ስለሆነች ምን አደርጋታለሁ ብሎ መናደድ የለበትም። ይደረጋል። ይሄ ኖርማል ነው። በቃ ተፈጥሮ ጉዳይ እኮ ነው። ደግሞ እርጉዝ ሴት ስለሆነች እኮ አንቺ የራስሽን ሴት እኮ እሷ አረገዘችና አንቺ የራስሽን ሴት ማጣጣል አለብሽ እንዴ? እንዴት አድርገሽ ነው የራስሽን ሴት እሷን አጠገብሽ ያለችዋን ሴት ስታከብሪ እኮ ነው አይደል እንዴ? እሷም እኮ ሴት ናት እኮ አይደል እንዴ? እርጉዝ ስለሆነች ምንድን ነው የሚደረግላት እንዴ? ዲኔ አሁን እንደገባኝ ወይ ለፕራንክ ወይ የሆነ ነገር ወይ አዝኖላት ነው እንጂ ያረገዝኩ የምትለው ራሱ ውሸት ሊሆን ይችል ይሆን ብዬ እያሰብኩ ነው። ምክንያቱም ካልሆነ በስተቀረ በዚህ ደረጃ የራሱን ሰው በድሎ የራሱን ሰው አያንቋሽም። በዚህ ደረጃ እኔ ነገረሽ እኮ የኔ ባህሪ ያስቀየመኝንም ሰው እኔ ማክሮፍ አልችልም፣ እንዲህ ማድረግም አልችልም አለ። እሺ ያ ከሆነ የእሱ ባህሪ ዛሬ ራሱ እኮ ይቺ ልጅ እኮ ውጡ በቃ ተባሉ፣ እዛ ተከታከቱ ነው ምን በሉ ብሎ ማለት የለበትም እኮ እንዴ። ደንዬ ስለማይችል እኮ ነው አልኩሽ እኮ ብዙ ጊዜ ድንጋይ ወርቅ ልታረጊዋለሽ። ካልቻልሽ ደግሞ ምን ማድረግ አለብሽ? ሰውን ብሌን አታርጊያ። እናንተ አትረዱኝም ወይ? እናንተ የፈለጋችሁ ምኑ ቃኛል። በቃ ከፈለገች የራሷ ህይወት ትጀምር፣ ህይወት ይቀጥላል አለ። እንዴት ነው 2 ዓመት አብረሻት ብዙ ነገር የላትም እንዴ ከሱ ጋር? እሷ ብዙ ነገር እኮ የምትጠይቀው ነገር አለ ሚዲያ ላይ ማታወጣው ምንድን ነው?
እንዴ ህይወት ነበራቸው እኮ አብረው ብዙ ነገር አንቺ ያደረጉት አለ የምታይ እኮ ፎቶ አብረው ብዙ ነገር እኮ አድርጋለታለች አድርጎላታል እኮ እንዴ ዝም ብለሽ የምትበትይው ቃቃ ፈረሰ እኮ አይደለም እኮ ብዙ ነገር የሚነጋገሩበት ነገር እኮ አለ። እሺ ስራ ነው ይሄ ስራ ነው፣ ግን ለስራም ቢሆን ግን እንደዚህ አይነት መናገር የሌለበት ነገር መናገር የለበትም። ኑገንዬ ለምን መሰለሽ እንትኑን ትወናውን ሪል ለማስመሰል ነው ለተመልካች። እንደውም አልኩሽ እዚህ ድራማ ላይ እነሱ ተመልካች ባለፈው ኮሜንት ስለሰጠ እንደዚህ መጥፎ አይነት ቃል መወራወር አቁመው ኦፍኮርስ ሃይሚ ራሱ ስትመጣ እንዴት ነው ትናንትና እንደዛ ተናዳ ሴት ጋር ይዘው እንደዛ ሁና የምትመጣው ዛሬ? ፍክት ብላ ምናምን እኮ ነው ቀብራ ያለች እኮ ዘርዬ በብስጭት ሙድ ውስጥ እኮ ነው። መጎተትም የለበትም። ያች እርጉዝ ስለሆነች እኮ ድፍን ኢትዮጵያዊ ስንት ችግርተኛ እርጉዝ አለ። ለእርጉዝ እንደዚህ የሚሰማው ከሆነ ግን እያስበሽዋል። ትናንትና አንድ ክላስ አየነው ተብሎ እንደዛ ተረግጦ ዛሬ በእጁ ቢነካት ወይ ቢይዛት ምናምን አስቢው ምን እንደሚያደርጉት። ልጁ ራሱ እኮ ተሰቃይቷል። በዛ ላይ ማስረዳት የሚችል አይነት ሰው አይደለም ሲጀመር። ከመጀመሪያው እዩት። ማውራት ራሱ እኮ የለመደው እኮ ከሀይሚ ጋር ከመጣ ነው እንጂ እንደዚህ በኮንፊደንስ ማውራት አይችልም ነበር። አሁን በሱ ቤት እኮ ዛሬ አስረድቶ ስለዚህ እንትን አትበሉብ። እና ደግሞ ይሄ እንደዚህ አይነት አማርኛ ለምን መሰለሽ የሚጣጣሉት ሪል ለማስመሰል ነው። በዚህ ድራማ እንደውም አልተነጋገሩም ብዙ። ኧረ ሁሌ ይሰራል። ሆነሻል አንቺ ደግሞ አንቺ ደግሞ ለምለም እኮ ለምን ትዝ አይላችሁም እንዴ? ያውልሽ ፊፊ ማነሽ ልንገርሽ፣ ለምለም ምን አለች አንድ ጊዜ ምን አለች መሰልሽ? የቡታጅራ ልጆች ሴቶቹ ናቸው እንጂ ወንዶቹ ንግግር አያውቁም ብላለች እኮ። ሴቶቹ ባይኖሩ እኮ የሉም እነሱ። ይሄን አታውቂም እንዴ? ኦፍኮርስ ለምሳሌ ሀይሚ ብዙ ጊዜ ብቻዋን በራሷ ቻናል ስትመጣ ቻናል ስትከፍት ከ30,000 በላይ ሰብስክራይብ ነው። አዲስ ቻናል ስትከፍት ብቻዋን እንኳን እዚህ ቤት ድራማ ከተጀመረ 2 ቀን መጣች። ከ200,000 በላይ ነው ቪዋ። እሱ ቤት ብቻውን መጥቶ ያውቃል? ኖ መጥቶ ያውቃል። እሱማ አሁን ዛሬ እኮ በትክክል ሰርቷል እኮ ዛሬ በስነ ስርዓት ቆጠን ብሎ ቁጭ ብሎ በደንብ አብራርቶ ሰርቷል። ምንድን ነው ባለፈው የሰርፕራይዝ አረገ ቀን ዳናት ነው አልሰራም። ምን ሆናችኋል? ቪዲዮ አይሰራም አይጭንም እኮ አይደለም እያልኩ ያላችሁት። አለ ሀይሚ ብቻውን መጥቶ አያውቅም ነው የኔ ጥያቄ እንጂ ኖ ይሰራል። እሱማ እንዴት ነው በሁለቱ? እስቲ ልጁን እኛ መሀል ቁጭ ብሎ ኢንትሮ ይሰራል ነው ብቻውን መጥቶ እናንተ ልጁ ያውራ። እኛ ፈልግም የምታጅራ ሰው ጨጓራችንን የሚልጡት እነሱ አይደሉም። ኧረ እነዛ ያበዱ ናቸው የአንቺ ሀገር ልጆች። በስመ አብ ወልድ መንፈስ ቅዱስ ከተወደድን ብለው አናታ ሞልዳ እስኪ ምን ትለናለህኝ? እስኪ አንተ ወንድ ነህ እንግዲህ በመሀላችን የገባኸው እንደ ወንድ እስኪ ምን ይመስልሃል? እስቲ እንደ ወንድ ሀሳብ ስጠኝ። አንተ ምን ማድረግ አለብህ? እንደ ወንድ ሆነህ አጥፍተህ እንደዚህ ቢከሰት። እሺ እኔ አንድ መረጃ ልሰጣችሁ መጣሁት። ቡርኬና ሀይሚ ሁላችንም እንዲለያዩ አንፈልግም። ሲጀመር አይለያዩም፣ ግን በጣም ከባድ ጠላት እንዳለባቸው ነው የደረስንበት እዚህ ቡታጅራ ላይ ማለት ነው።
እና እቺ እርጉዝ ነኝ ብላ የመጣችዋ ልጅ ተከፍሏት ነው ሁለቱ እንዲለያዩ ህይወታቸውን ለመበጥበጥ የመጣችው። ገብቷቸዋል አይደል? እንጂ ብሩኬ አያደርገውም። ሁላችሁም ልቦናችሁ ያውቀዋል። ከሀይሚ ውጪ ከማንም ጋር ሊተኛ አይችልም። እሷ ያረገዘችው ከሌላ ሰው ነው። ማርገዙ አርግዛለች፣ ይሄ እውነት ነው። ግን ከባድ ገንዘብ ተቀብላ ሁለቱን ለመለያየት ነው የመጣችው ልጅቷ ማለት ነው። ቆይ ተረጋጉ እናንተ። የልጅ እኮ ተረጋጉ። ጓደኛ የእነሱ ጓደኛ ነው። አትሳቁ። እግዚአብሔርን እውነቴን ነው የምላችሁ። አውራ ወንድሜ እንትን ይዞት ይሆናል። መቅድዬ ሁሉም ውሸታም ናቸው። ሲጀመር ዩቱብ ላይ መጥተው ትናንትና እንትን ፍርድ ቤት ልንሄድ ነው ምናምን እያሉ የሚሰሩት አይደለም። እሺ አሁን እሷ ያረገዘችው ቆይ መቼ መጣ? ቀጣይ ብሬ ከፈላት ማን ነው? እሺ በነካጃው ብላለች። ትክክለኛ ጥያቄ እሱ ነው። ልጅቱ ብር ተከፍሏት ነው ካለ ማን ነው ከፋዩ? ጥላታቸው ማን ነው? ይንገረንና አንቺ ብር የተከፈለ ከሱ የሱ ነው ብላ እንዴት ነው እንደዚህ አፍጥጣ የምትመጣና በር የሚከፍቱላት የሚገናኟት እንትን የሚሏት እንዴት ይመስላል? ለዚህ እኮ ነው ገንዬ ውሸታቸው ነው። አንዳንዴ እኮ ጠላት ሆነ ነገር አሁን አንቺ ምን ሆነሻል? ምን ሆኖ ነው? እነሱ እኮ እንዴ ምን ነው ይሄን ያህል እኮ እንትኖች እኮ አይደሉም እኮ። እንዴት አድርገው ነው የሚያመጧት? እንዴት አድርገው ነው ሲጀመር እነሱ ማለት ነው ፐርሰናል ህይወታቸው እንደዚህ ትናይቱ ጠላት ሲጀምር የሆነ ነገር ስጠምድሽ ስፈልግሽ ይጠርሻል። በዛ በኩል ወይ የሆነ ነገር ሲያረግ እና በጠራሽ ቁጥር ልትመጪ ነው እንዴ ጠላት? ገንዬ ሲጀመር ልጅ የመጀመሪያ ፍቅረኛው አይደለችም። ይቺ ልጅ የመጀመሪያ ፍቅረኛው አይደለችም። መጀመሪያ ሲቀጥል ለድራማ ነው ሲጀመር ያመጧት። አውቀው ነው ሁሉም የሚሰክሱት። ሁሉም ሰውን እኛን በቃ እንደንትን